የሚያወራው ማለት ነው። በቃ በአጠቃላይ ሙስሊሞች ጳውሎስ የሚባሉን ሰው አይወዱም። ለምን ቢባል ግልጥልጥ ያደረገው በጸጋ መዳን ምን ማለት እንደሆነ አይ ቲንክ ዋናውን ነገር እንግዲህ የሰይጣንን ስራ የሚያፈረሰው እሱ ይመስለኛል። ቢጠላ ምንም አይደለም። ግን የኔ ፖይንት ምንድነው? አሁን እንግዲህ የአብርሃምን ታሪክ ወንድማችን ላስታውስ ላልሰማችሁም ሰዎች መጽሐፍ ቅዱስ ይስሐቅ እንደተሰዋ ሊሰዋ የሄደው ይስሐቅን እንደሆነ ይነግረናል። ቁርአን ደግሞ እስማኤል ነው ብሎናል። የቁርአኑ እስማኤል ነው የተባለበት ምክንያት ፈርስት ሬቨሌሽን ነው ወይንስ የመጽሐፍ ቅዱሱ ይሄ ብሉይ ኪዳን ላይ የተጻፈው የሱ ቅጥያ ነው? እቺን ብቻ እንዲመልስልኝ ነው የምፈልገው ወንድማችን። ፈርስት ሬቨሌሽን ነው ካለ ሌሎቹንም ፓራሌል ስቶሪ እንዴት ሊሆን ቻለ ብዬ ጠይቃለሁ ማለት ነው። የዮሴፍ ታሪክ ተጽፏል። ግብፅ ተሽጦ መሄዱ ወንድሞቹ እንደሸጡት፣ ሙሳ የሚባል ሰውዬ ባህር ከፍሎ እስራኤልን ይዞ እንደወጣ ተጽፏል። የአብርሃም የይስሐቅ ታሪክ ተጽፏል። የዳውድ ታሪክ ተጽፏል። የኖህ ታሪክ ተጽፏል፣ የጥፋት ውሃ። ነገር ግን ጠመም የተደረገው ፈርስት ሬቨሌሽን ከሆነ እስማማለሁ። በቃ ሌላ ሃይማኖት ነው። መጽሐፍ ቅዱሳችንን መንካትም የለባችሁም ማለት ነው። ስለ አብርሃም ማውራት የለባችሁም፣ ስለ ዳዊት ማውራት የለባችሁም። ፈርስታን ሌላ ልክ እንደ ኢንዱይዝም እና እንደ ሽንቶይዝም ነው። የምንፈልገውን ታሪክ ከብሉይ ኪዳን ቀንጨብ እያደረግን የምንፈልገውን ቀየር እያደረግን ከሆነ ግን ከስጋ ጾማለሁ ከመረቁ ስጡኝ እንደመባል ሊቆጠር ነው ማለት ነው። በለች መልስልኝ። ከመጽሐፍ ቅዱስ ቀጥታ ሬቨሌሽኑን ከዛ ነው ያገኛችሁት ወይስ አላህ እንደ አዲስ ነው ለነብዩ የገለጠላቸው የእስማኤልን ጉዳይ? ጥሩ። እኛ የተውራትንም የቁርአንም አምላክ አንዱ አምላክ ነው አላህ ነው ብለን ነው የምናምነው። በመጽሐፍ ቅዱስ ታሪኩ ከየት ተገኘ ነው? የዛ ታሪክ እስማኤል መሆኑን በምን አወቃችሁ ነው ጥያቄ። ለነብዩ መሐመድ ፈርስት ኢንፎርሜሽን ፈርስት ሬቨሌሽን ነው ወይስ የባይብሉ ነው? የባይብሉ ከሆነ ለምን ሳቅን አላመንክም ልልህ ነው። ለምን ቀየራችሁት ልልህ ነው። እናንተን የቀየራችሁት እንዴት እንደቀየራችሁት እንግዲህ አንድያ ልጅህን ሲል ለምሳሌ ለአብርሃም ልጆች እኛ በመጀመሪያ ደረጃ ይሄ ስለ እርዱ ዋናው ሀሳብ ምንድን ነው? ነቢያቶች የአምላክን ትእዛዝ ቢፈትናቸውም ፈተናን እንዲያልፉ የታዘዘ ትእዛዝ ነው ብለን ነው የምናምነው። ግን ማን ነው ለእርድ የቀረበው? ግን ማን ነው የሚለውን ነገር ስናይ አንድያ ልጅህን ይላል። አንድያ ልጅህን ማለት እኔ ለምሳሌ ሶስት ልጅ እያለኝ አንድያ ልጅ አልባልም። ገባህ? ሶስት ልጅ እያለኝ አንድ ልጅ ብቻ ሲኖረኝ አንድያ ልጅህን እላለሁ። ስለዚህ አኮርዲንግ ቱ ባይብል አንድያ ልጅህን ለመስዋዕት አቅርብ ሲባል አንድያ ልጅ ደግሞ ያለው በዛ ታይም ትልቁ ማን ነው? እስማኤል። ገና ይስሐቅ አልተወለደም። እድሜያቸውንም ካልኩሌት ብናደርግ ላይክ በ13 ዓመት ምናምን እንትን ይባላለጣሉ። ስለዚህ ይስሐቅ ሳይወለድ ነው ሰዋልኝ የተባለው። አይ ታሪኩንም አታጣማ። ይስሐቅ ተወልዶ 10 ምናምን ዓመት እድሜ ላይ ያለ እንደ አይደለም። እስማኤል ማያነ ጎረምሳ ነው። አንድ ልጅህን ያለበት ምክንያት ምንድን ነው ብለህ ብትጠይቀኝ የተስፋ ቃል ሚስት እሷ ሳራ የምትወልድልህ ልጅ ብሎ አስቀድሞኑ ሲጠብቁ የኖሩት በሳራ በኩል የሚመጣውን ልጅ ነው። ለዛ ነው አንድ ልጅህን ያለው። ያኛው መሰርጎ ገብ ነው እንደሚቆጥረው ምድራዊ በረከት ባርኮታል እግዚአብሔር። እስማኤል እኮ ኃጢአተኛ አይደለም። እስማኤል ምን አደረገ? አባትየው ነው ኃጢአተኛ። አብርሃም ነው ሮንግ ዌይ ሄዶ ዝሙት ሰርቶ የወለደው። እግዚአብሔር መሐሪ ስለሆነ ነው። አብርሃም ስለሆነ እኛ እና ምን ልልህ ነው? ከገዛ ሰራተኛ መውለድ ማለት እግዚአብሔር መሐሪ ነው። አብርሃም ደክመዋል፣ አልካደም። እግዚአብሔር ድካሙን አልቆጠረበትም እንጂ እኛ አንሸፋፍንም። ይሄንን እግዚአብሔር ዳዊትን ዝሙት ደስ የሚለኝ እኮ መጽሐፍ ቅዱስ እኔ ለዳዊትም ዝሙት ይሄውልህ ብሎ ገለጠው እንጂ ለዳዊት ሲሆን ከቨር አድርጎ ለእነ አብርሃም ከቨር አድርጎ እኛ ጋር ሲመጣ አንተ ኃጢአተኛ አይለን። በዝሙት ነው እስማኤልን የወለደው የሚል አጋርን ምንም ጥያቄ የለኝም። ያውም አይደለም ሚስት እያለች የቤት ሰራተኛ ሄዶ ተኝቶ ማምጣት ማለት ፍርስትሬሽን ነው። ለዚህ ያበቃቸው ሴትዮዋ ነች ያጭበረበረችው። ሳራ አይደለች ያመጣችው እንዴ? ይሄ የአብርሃምና የሳራ ስህተት ነው። እግዚአብሔር ግን መሐሪ ስለሆነ እድል ሰጣቸው በለኝ እንጂ አብርሃም ማይሳሳት የሆነ መልአክ አድርገህ አታቀርብልኝም። በዝሙት እኮ አይደለም። በዝሙት ሊስን ቱ ሚ እስማኤልን ባረከው። እስማኤልን ኃጢአተኛ አይደለም። እስማኤል እግዚአብሔር የፈጠረው ሰው ነው። ምን አድርግ እሱ ፈልጓል መጣ። እስማኤልን ባረከው እንጂ አብርሃምን ደግ አደረክ ምናምን ብሎታል እንዴ? ስለማረው እኛን ስንት ነገር ይምረን የለን።
እኮ በዘርህ አይደለም ባረከው የአብርሃምን ዘር ምንም ልትል አትችልም። ሲጀመር ፈጣሪ መጀመሪያ ሁለት ሚስትም አይፈቀድም። ኢቨን ሚስት እንኳን ብትሆን አገቡ ማለት እኮ ልክ ናቸው ማለት አይደለም። በውድቀታቸው ልክ መጥቶ እግዚአብሔር ሰራ ማለት ፈጣሪ አንድና አንድ ወንድና ሴት አድርጎ ነው የፈጠረው። ሀሳቡን አይቀይርም። ኃጢአተኛ ማድረግ ነበረበት። ኃጢአተኛ ናቸው ብሎ መንገር ነበረበት። ከነቢያቶች አስፈሩ አይደል እንደምንማረኛ ከኃጢአትም አስቀያሚ ኃጢአት ሰራው ያ ቤተሰብ። ግን እግዚአብሔር መሐሪ ነው። ሰከንድ ቻንስ ሰጥቷቸው ከዚህች ከአሮጊት ሚስት እሷ በተአምር በምትወልደው በእሱ ስለዚህ አይቆጠርም። ያሰርገው ገብ ፎርጅዱ አይቆጠርም። ኃይሉ ለምን ማስረጃ እንዲያቀርብ አታረገውም? እስማኤል እንደሆነ እኛ እንደቀየር ነው መጽሐፍ ቅዱስ እንደቀየርን ይስሐቅ እንዳልሆነ የትኛውን ሰነድ ነው? እስኪ ሰነድ አውጣና እስኪ ያሳየን እንደተቀየረ። አንድያ የሚለውን ዘፍጥረት ላይ ከ17 ላይ ነው ስንት ላይ ነው? አንድያ ልጅ እሱ እኮ ተነገረ። ሁለት ልጅ አላቸው አለ። ለምን አንድያ አለው? እሱ በመሰረቱ አንዴ ስማ፣ አንተ መንፈሳዊ ነገርን ለመረዳት እሺ፣ አንዴ ፕሊስ። አንተ ፍጥረታዊ ሰው ስለሆንክ መንፈሳዊ ነገር ፍጥረታዊ ሰው ስድብ አይደለም፣ ስድብ እንዳይመስልህ። ፍጥረታዊ ሰው ስለሆንክ መንፈሳዊ ነገር ለመረዳት ትቸገራለህ። አንድያ ልጅ ያለው እሱ የእግዚአብሔር ኪዳኑን በይስሐቅ ስለሚያጸና ከህጋዊ ሚስቱ የተወለደው እሱ ስለሆነ እግዚአብሔር ልጅ ትወልዳላችሁ ብሎ ያለውም እሱን ስለሆነ እግዚአብሔር የሚያውቀው በእግዚአብሔር የሚቆጠረው ይስሐቅ ነው። እግዚአብሔር ልጅ ብሎ የሚቆጥረውን ማለት ነው። ስለዚህ ኪዳኑን በማን ነው? በይስሐቅ በኩል። አንዴ ባክ ቱ ባክ እናድርገው እኮ አይደለም። እስማኤል ልጅ አይደለም የምትለው በምን ሴንስ ነው? በምን ኦኬ፣ በጣም ቆንጆ እየነገርኩህ እኮ ነው። ስማኛ አንዴ። አየህ፣ አሁን እኔ መጽሐፍ ቅዱስ ጠቅሼ ነው የምነግርህ። ስማኛ አንዴ። ባርክልኝ ብሎ እስማኤልን ይዞ የመጣ ጊዜ ትዝ ይልሃል ሙለታ? ባርክልኝ በቃ እሱንና እሱም ባርክልኝ ሲለው ምንድን ነው ያለው እግዚአብሔር? ኖ እሱ አይደለም አለው። ሚስት ልትወልድልህ ምንድን ነው ከዚህ ውጭ ምንድን ነው ብትለው አንተ እንዳለ ማሳያ ኃይልሻ ይህንን ማሳያ እኮ የይስሐቅ ዘሮች እንዳለ ነቢያት ናቸው። የእስማኤል ዘር ነቢይ የሚባል መሐመድ የሚባል ሰው 6ኛው ክፍለ ዘመን እስኪመጣ ድረስ ለ2000 ምናምን ዓመት ነቢይ የሚባል ከእስማኤል ዘር አልተነሳም። ግን የሚገርም ቀደም ቆይ አንዴ በመጽሐፍ ቅዱስ ከእስማኤል ዘር ላሳየህ ትንቢተ ቅዱስም ከቴማን ይመጣል የሚለው ሊጠቅስልህ ነው። ቴማን ቅዱሱም ከፋራን ተራራ ይመጣል ይላል። ስለዚህ እንደውም ራስህ መጣኸው እንደውም አሪፍ ምን ማለት ነው? ምን ማለት ነው? ፋራን ማለት ሳውዲ ውስጥ የሚገኝ መካ ውስጥ የሚገኝ ተራራ ነው። ማን ነው እሱ? ማን ነው ሰውየው? ማን ነው ነብዩ እኮ ንገረኛ። አንተ ሁሉም ለእስራኤል አንተ ክሌም ላረከው ለኔ ንገረኝ ይለኛል እንዴ? ቆይ አንተ ክሌም ላረከው የትኛው ነብይ ነው? ማን እስኪ ስሙ ንገረኝ። ነብዩ መሐመድ አንደኛ ነገር ቴማ ቆይ አንዴ ክብር ቆይ ነብዩ መሐመድ እኮ አለ። አሁን ሰምቼዋለሁ። ቆይ ነብዩ መሐመድ አለ። ቆይ አንዴ ክብር ነብዩ መሐመድ አልክ አይደለ? ነው አልክ አይደል? ነብዩ መሐመድ አልክ። እሺ ቆይ አሁን እዚህ ጋር እንከራከርም። እኛ ነብዩ መሐመድ እንዳልሆነ ግልጽ ነው፣ ግን እዚህ አንከራከርም። አርጊመንት ቆይ አንዴ ቆይ ኧረ እባክህን ስማኝ እንዴ፣ ተደረበ አታውራ እንጂ። ፎር ዘ ሴክ ኦፍ አርጊመንት አንተ ያልከውን ነገር ይቆይና እኔ ግን የኔ ክሌም ግን አንተ ያልተረዳህ ነገር እስከ እስማኤል ጀምሮ እስከ ሙሐመድ እያልኩኝ ነብዩ መሐመድ ራሱ ይለኛል። ከእስማኤል ጀምሮ እስከ ሙሐመድ የእስማኤል ዘር ነብይ የለም አልኩ። ግልጽ እስከ ሙሐመድ ድረስ ሙሐመድ ነብይነት ትቀበላለህ ወይ ብትለኝ አልቀበልም። መሐመድ ነብይ አይደለም፣ ግን እናንተ ስለምትሉ ይቆይ፣ እሱንም ተከድኖ ይብሰልና እስከ ሙሐመድ ድረስ የለም። ከይስሐቅ ጀምሮ ግን ቆይ አንዴ ስማኝ። ከይስሐቅ ጀምሮ ግን ኧረ እባክህን ስማኝ እሺ። እንዴ ከይስሐቅ ጀምሮ ግን እስከ ኢየሱስ ክርስቶስ ድረስ ነቢያት የነበሩትን እናንተም የምትቀበሏቸው የይስሐቅ ዘር ናቸው። ስለዚህ እግዚአብሔር ከይስሐቅ ጋር ነው የነበረው ወይስ ከእስማኤል ጋር ነው የነበረው የሚለውን ነገር ማሳያ ነው። 2400 ምናምን ዓመት ማለት ነው። በምን እሳቸው የኢንፎርሜሽኑን ከየት አገኙ? ኢየሱስ የብሉይ ኪዳኑን አልቀየረም። ዳዊትም የእነ አብርሃምን ታሪክ አልቀየረም። ሙሴም አልቀየረም። ነብዩ መሐመድ ጋር ሲደረስ ለምንድን ነው መጽሐፍ መቀየር ያስፈለገው ነው ጥያቄ ነኝ። የእኔ ጥያቄ አንተ ያልተረዳህ ዑመር፣
ከ2500 ምናምን ዓመት ሙሉ የእስማኤል ዘር ነቢይ የሚባል የለም እያልኩ ነው። የይስሐቅ ግን አልተቋረጠም። ስለዚህ እግዚአብሔር ከይስሐቅ ዘር እንደነበረ ከይስሐቅ ጋር እንደነበረ ማሳያው ዘሩ በሙሉ ነቢያት ናቸው። የሱ እናንተ የምታምኗቸው በሙሉ የኢስማኤል ዘር አንድ መሐመድ አለ ነው የምትሉት። የይስሐቅ ዘር ግን እንዳለ እናንተ ነቢያት ብላችሁ የምትሏቸው ነቢያት በሙሉ የይስሐቅ ዘር ናቸው ነቢያት። እግዚአብሔር ከእስማኤል ጋር ነው ከይስሐቅ ጋር ነው የነበረው? እሱን ንገረኝ እስኪ። ጥያቄ አለው። እስማኤል እኮ ማለት በዲቃላ የተወለደ ከቤት ሰራተኛ የተወለደ ነው። አንተ ነውር እኮ ነው የተሰራው። እዛ ዲቃላ ነው ነውር እኮ የተሰራው። ልጁን ግን ባረከው። በዚህ ለታ ነብይ ነው ብሎ እንደሚያምኑ ታውቃለህ? ነብይ ነው ተብሎ እንደሚታመን እኔ እኮ በእስልምና ግን ስንቱ ነብይ፣ ሎጥ ራሱ ነብይ ነው የሚሉት። እስማኤል ነብይ ነው። ንጉስ ሰለሞን ነብይ ነው። ሁሉም ነቢያት ናቸው። እነሱ ይሻላል እኮ እስማኤል ይሻላል፣ ሎጥ ይሻላል ከመሐመድ ብራዘር። መሐመድ ነብይ ካሉ በኋላ ማንስ ነብይ ባይሉ ምን ችግር አለ? ሎጥ አይሻልም? ሎጥ እኮ ጻድቅ ሰው። መሐመድ ነብይ እኮ በስነ ስርዓት አውራ። ምንም አታውቅም ወይ? ምን ብለን እንንገር እንግዲህ ብራዘር። በስርዓት ነው እያወራ ያለሁት እኮ ስርዓት። ዑመር መጥፎ ሰው አይደለም፣ ጥሩ ሰው ነው። በጣም ባህሪው ደስ የሚል ነው። ረጋ ያለ ልጅ ነው። እኔ ጎበዝ ነው። ረዚስት አድርጎ እስካሁን መቆየት ግን ውስጡ እስቲ እኔ በዚህ አጋጣሚ ማለት እኔ መሐመድ ነብይ ነው ብዬ እንዳምንልን ነው የፈለግከው? እሱ ምን ጥያቄ አለው? አናምንም። እኛ ሁላችንም አናምንም። አንተም ኢየሱስ ክርስቶስ ጌታ ነው ብለን እንደማታምን ሁሉ እኛም መሐመድ ነብይ ነው ብለን አናምንም። ግን ዊ ሪስፔክት ሙስሊሞችን። ጥያቄ ግን አልገባም። እኔ እያልኩ ያለሁት ከይስሐቅ ጋር ነው ወይስ ከመሐመድ ጋር ከእስማኤል ጋር ነው የነበረው የሚለውን ጥያቄ እስማኤል እኮ እግዚአብሔር ይሰማል ማለት ነው። የአብርሃም ልጅ ነው። እግዚአብሔርም ባርኮታል። ግልጽ ነው። እስማኤል እኮ የእግዚአብሔር ሰው ነው። ምን አረገ? እሱ እኮ ኃጢአተኛ ሰው አለ። አመሰግናለሁ። አይልሻ ታንኪዩ ተባረኩ።